ኤፕሪል 10 የዕለቱ መልእክት ርዕስ እንደተናገረው ይሰጣል። እንደተናገረው ተስፋ ሁሉ ለሕዝቡ ለእስራኤል እረፍትን የሰጠ እግዚአብሔር ይመስገን። በባሪያው በሙሴ ከሰጠው ከመልካም ተስፋ ሁሉ አንድ ቃል አልወደቀም። አንደኛ ነገሥት ምዕራፍ 8 ቁጥር 56። ከላይ የተቀመጠው ቃል ንጉሥ ሰለሞን ቤተ መቅደሱን ሰርቶ በፈጸመ ቀን በአምላኩ በእግዚአብሔር ፊት ቆሞ የተናገረው የምስጋና ቃል ነው። በቤተ መቅደሱ የምርቃት ቀን መነገርም ያለበት የእግዚአብሔር ታማኝነት ነበር። ምክንያቱም እግዚአብሔር ለሕዝቡ ለእስራኤል ተናግሮ ያላደረገው ምንም ነገር አልነበረም፣ ሁሉን በታማኝነት ፈጽሟልና። እግዚአብሔር እንደተናገረው ነው የሚያደርገው ስንል ለአንድ ግለሰብ ወይም ቤተሰብ ብቻ ሳይሆን ለትውልድ ሁሉ እንደሆነ ሊሰመርበት ይገባል። እግዚአብሔር ለኛና ለቤተሰባችን ቃል ሲገባ ከዚህ የበለጠ ለትውልዳችን ሌላ ተስፋ የለም። የእስራኤል ሕዝብ የርስት ምድራቸውን መውረሳቸው፣ በጠላቶቻቸው ላይ ድልን መቀዳጀታቸውና ተዘልለው እንደ ሕዝብ መቀመጣቸው የራሳቸው የጦርነትና የአመራር ውጤት አልነበረም። ይልቁንም የአምላካቸው የእግዚአብሔር የታማኝነቱ ምልክት ነበር። እግዚአብሔር ለኛም እንደተናገረው በክርስቶስ በኩል ተስፋ ሰጥቷል። ርስታችንን በሰማይ ተዘጋጅቶልናል። ታማኙ ጌታ በሚገለጥበትም ጊዜ እኛም አብረን እንገለጣለን። ስለዚህ እንደተናገረው ባደረገና በሚያደርግ አምላክ ላይ እርፍ እንበል። እርሱ እረፍታችን ነውና። እግዚአብሔር እንደተናገረው ይሰጣል።